በትግራይ ጥሬ ገንዘብ ዳግም ሜርኩሪ ሆኗል። በክልሉ ጥሬ ገንዘብ መሸጥ በብዙ ፐርሰንት ትርፋማ የሚያደርግ የቢዝነስ አማራጭ መሆኑ እየተነገረ ነው። ባንኮች መደበኛ ስራቸው በተቋረጠበት፣ ሕይወት በስጋትና አለመተማመን በቀጠለበት፣ ዳግም ግጭት ይነሳል በሚል ጭንቅ ውስጥ ባለው ትግራይ ክልል ህወሓት ሕይወትን ወደ ኋላ እንዲመለስ ምክንያት የሆነ የጦር እንቅስቃሴ ውስጥ ገብቷል እየተባለ ነው። ዝርዝር መረጃውን እንመለከተዋለን። ከዚሁ ጋር በተያያዘ ከሰሞኑ አነጋጋሪ ሆነው በአማራ ክልል ደቡብ ወሎ ተፈጸመ የተባለውም ጥቃት ነው። ይህ ጥቃት ገዳም ላይ ተፈጽሟል የተባለ ሲሆን ድብደባው ግን በድሮን አሊያም በሌላ ጦር መሳሪያ መፈጸሙን የሚያረጋግጥ የሶስተኛ ወገን ምስክርነት አልተገኘም። ሆኖም የፖለቲካ ፓርቲዎች ስለዚህ ክስተት የተቃውሞ መግለጫ ማውጣት ጀምረዋል። እንመለስበታለን። ጤና ይስጥልን ውድ የሸገር ታይምስ ቤተሰቦች እንዴት አላችሁ? ዕለታዊ መረጃ ቅኝታችን ነሆ ተጀምሯል። በመግቢያችን ላይ ያደመጣችኋቸው አበይት ነጥቦች ትኩረታችን ናቸው። ወደ ቀዳሚ ጉዳያችን አመራን። በትግራይ ጥሬ ገንዘብ ዳግም ሜርኩሪ ሆኗል። በክልሉ ጥሬ ገንዘብ መሸጥ በብዙ ፐርሰንት ትርፋማ የሚያደርግ የቢዝነስ አማራጭ መሆኑ እየተነገረ ነው። ከፍተኛ የጥሬ ገንዘብ እጥረት በተፈጠረበት ትግራይ ክልል ጥሬ ብር እስከ 25 በመቶ በሚደርስ ኮሚሽን እየተሸጠ ነው ሲሉ የሀገር ውስጥ መገናኛ ብዙሃን ዘግበዋል። የትግራይ ክልልን ስልጣን በኃይል ዳግም በተቆጣጠረው ህወሓትና በፌዴራል መንግስት መካከል የተፈጠረውን ውጥረት ተከትሎ የትግራይ ክልል የድጎማ በጀት አለመለቀቁ ከፍተኛ የጥሬ ገንዘብ እጥረት እንዲፈጠር ምክንያት መሆኑን የክልሉ ነዋሪዎች ይገልጻሉ። ይኸው የጥሬ ገንዘብ እጥረት በዕለት ተዕለት የነዋሪዎች እንቅስቃሴ ላይ ችግር ከመፍጠሩ ባሻገር በየጊዜው አዳዲስ ህጋዊነት የሌላቸው የጥሬ ገንዘብ ማግኛ መንገዶች እንዲተገበሩ በር ከፍቷል። ከቅርብ ጊዜ ወዲህም ጥሬ ብርን በኮሚሽን መሸጥ በስፋት እየተከናወነ የሚገኝ ሲሆን ይህም የነዋሪዎችን እንቅስቃሴ በ2013 ጦርነት ወቅት ወደነበረው ሁኔታ መልሶታል የሚለው ዋዜማ ራዲዮ ነው። ያሰባሰበውን መረጃ ዋቢ በማድረግ ሁኔታውን ተረዳሁኝ ሲል ባስነበበው ዘገባ ከጥቅምት ወር 2018 ዓ.ም ጀምሮ በፌዴራል መንግስት የሚላከው የድጎማ በጀት መቋረጥ እንዲሁም በክልሉ ፖለቲካዊና ወታደራዊ አመራሮች መካከል የተፈጠረው ውስጣዊ ክፍፍልና የግጭት ድባብ ተዳምሮ ባንኮች ለጥሬ ገንዘብ እጥረት እንዲዳረጉ ምክንያት ሆኗል። ብዙዎች በ2013 ጦርነት ወቅት ያጋጠመው አይነት ሁኔታ ሊፈጠር ይችላል በሚል ስጋት በባንኮች ያስቀመጡትን ገንዘብ በብዛት አውጥተዋል። በተለይም ባለፉት 3 ወራት ከፍተኛ መጠን ያለው ጥሬ ገንዘብ ከባንኮቹ ወጪ መደረጉን በክልሉ ከሚገኙ ባንኮች ተሰምቷል። በክልሉ የሚገኙ ባንኮች ደንበኞቻቸው የሚፈልጉትን ያህል ገንዘብ መስጠት ባለመቻላቸው ነዋሪዎች ለዕለት ተዕለት እንቅስቃሴ የሚሆን ጥሬ ገንዘብ ለማግኘት ተጨማሪ ክፍያዎችን ለመክፈል ተገደዋል። በክልሉ የሚገኙ ባንኮች ለአንድ ደንበኛ በቀን የሚሰጡትን የጥሬ ገንዘብ መጠን በከፍተኛ ሁኔታ ገድበዋል። የጥሬ ገንዘብ እጥረቱ በተባባሰባቸው እንደ መቀለ፣ አዲግራት፣ አክሱምና አድዋ ያሉ ከተሞች የሚገኙ ባንኮች በአብዛኛው ጥሬ ብር የለንም በማለት ደንበኞቻቸውን እስከ መመለስ መድረሳቸው ከነዋሪዎች ተሰምቷል። በአንጻራዊነት እንደ ሽረና ማይጨው ባሉ ከተሞች የሚገኙ ባንኮች በቀን ለአንድ ደንበኛ 1000 ብር እየሰጡ መሆኑን ነው ዋዜማ ራዲዮ የዘገበው። ይህም ሁልጊዜ የሚገኝ አለመሆኑን ምንጮች ነግረውኛል ብሏል። ባንኮች ገንዘብ የለንም ብለው የሚመልሱበት ሁኔታም ከቀን ወደ ቀን እየተባባሰ መሆኑን ገልጸዋል። እንደ አላማጣ ባሉ አካባቢዎች የሚገኙ ባንኮች ለደንበኞቻቸው በቀን እስከ 1000 ብር ድረስ ወጪ ማድረግን እንደሚፈቅዱ ግን ተሰምቷል። ጥሬ ገንዘብ በአፋርና አማራ አዋሳኝ አካባቢዎች ወደ ትግራይ ክልል ገብቶ በኮሚሽን እየተሸጠ ሲሆን የኮሚሽን ሽያጩ እንደ ጥሬ ብሩ መጠን ከ5 በመቶ እስከ 25 በመቶ ድረስ እንደሚሸጥ ለማወቅ ተችሏል። የኮሚሽን ሽያጩ የሚከናወነው በጥሬ ገንዘብ አዘዋዋሪዎች በኩል ነው። ጥሬ ብር የሚፈልጉ አካላት በባንክ ሂሳብ በኩል ወይም በሞባይል ባንኪንግ ከ5 እስከ 25 በመቶ የሚደርስ የኮሚሽን ክፍያ ጨምሮ በመላክ ጥሬ ገንዘብ ይረከባሉ። የጥሬ ገንዘብ አዘዋዋሪዎች የሚጠይቁት የኮሚሽን መጠን እንደየአካባቢውና እንደሚፈለገው የብር መጠን ልዩነት ያለው ሲሆን የተፈለገው የገንዘብ መጠን አነስተኛ ከሆነ የኮሚሽኑ መጠን ከ5 እስከ 10 በመቶ ይደርሳል። በመቶ ሺዎችና በሚሊዮኖች መጠን ያለው ከፍተኛ ጥሬ ብር በሚፈለግበት ጊዜ የኮሚሽን ክፍያው እስከ 25 በመቶ ድረስ ከፍ ይላል። በተለይም በወርቅ ማውጣትና ንግድ ስራ ላይ የተሰማሩ አካላት የዕለት ተዕለት ግብይታቸው በጥሬ ገንዘብ የሚፈጸም በመሆኑ እስከ 25 በመቶ የሚደርስ ተጨማሪ ኮሚሽን በመክፈል ጥሬ ብር እንደሚሰበስቡ ምንጮች ገልጸዋል ይላል ዘገባው። በክልሉ የተፈጠረው የጥሬ ገንዘብ እጥረት ለተፈናቃዮችና እርዳታ ለሚሹ የማህበረሰብ ክፍሎች እንዲሁም ሰብአዊ ድጋፍ ለሚያቀርቡት ግብረሰናይ ድርጅቶች ፈታኝ እንደሆነባቸው ምንጮች ነግረውኛል ይላል የዜና ምንጩ። በአይነትና በገንዘብ ድጋፍ የሚያደርጉ የረድኤት ድርጅቶች በቀጥታ የጥሬ ገንዘብ ድጋፍ ማድረግ አለመቻል
መቻላቸውን የረድኤት ተቋማት ሰራተኞች ተናግረዋል። ድርጅቶቹ ከዚህ ቀደም የገንዘብ ድጋፍ የሚያደርጉት በጥሬ ገንዘብ የነበረ ቢሆንም አሁን ላይ ግን በተረጂዎች የባንክ ሂሳብ ለማስተላለፍ መገደዳቸውንም ነው የሚናገሩት። በዚህም አንዳንድ የባንክ ሂሳብ ቁጥር የሌላቸው ተረጂዎች የገንዘብ ድጋፍ የማያገኙበት ሁኔታ እየተፈጠረ መሆኑ ተገልጿል። የገንዘብ እርዳታውን በባንክ ሂሳብ ቁጥራቸው መቀበል የቻሉ ተረጂዎችም በቀላሉ ከባንክ አውጥተው ለመጠቀም ተቸግረዋል። ተረጂዎች ጥሬ ብር ለማግኘት ባንኮች ወዳሉባቸው ከተሞች ደርሰው ለመመለስ ለከፍተኛ የትራንስፖርት ወጪ እየተዳረጉ መሆናቸውን የረድኤት ድርጅቶች ሰራተኞች ይገልጻሉ። አብዛኞቹ ተረጂዎች በገጠራማ አካባቢዎችና በመጠለያ ጣቢያዎች የሚገኙ በመሆናቸው እምብዛም የዲጂታል ገንዘብ ዝውውር አማራጮችን እንደማይጠቀሙም ተናግረዋል። ምንም እንኳን ችግሩ እየከፋ ሲመጣ የዲጂታል ክፍያ አማራጮች እየተለመዱ ቢመጡም በተረጂዎች ዘንድ ግን ውስንነቶች አሉ ብለዋል። አጠቃላይ በክልሉ የተከሰተው የጥሬ ገንዘብ እጥረት በከተሞች አካባቢ ያለውን የግብይት ስርዓት በከፍተኛ ደረጃ ወደ ዲጂታል አማራጮች አዙሮታል። በከተሞች ከትንሽ እስከ ከፍተኛ ግብይቶች ወደ ዲጂታል የገንዘብ ዝውውር እየተሸጋገሩ ቢሆኑም በገጠራማ አካባቢዎች ግን ይህ አይነቱ አማራጭ እምብዛም እንደሌለ ተጠቁሟል። በክልሉ የተፈጠረው የጥሬ ገንዘብ እጥረት ከሌሎች ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጫናዎች ጋር ተዳምሮ በክልሉ ያለውን የኑሮ ውድነት ይበልጥ እያባባሰው እንደሚገኝም ነው የተሰማው። ለበርካታ ህገወጥ መንገዶች በር የከፈተው የጥሬ ገንዘብ እጥረት የኤርትራ መገበያያ ገንዘብ የሆነውን አቅፋ እስከ አዲግራትና አድዋ ከተሞች ድረስ እንዲሰራጭ ምክንያት መሆኑን የአካባቢው ነዋሪዎችን ዋቢ በማድረግ ዘግቦ እንደነበር የዜና ምንጩ አክሏል። የመረጃ ቅኝታችን እንደቀጠለ ነው። ከሰሞኑ አነጋጋሪ የሆነው በአማራ ክልል በደቡብ ወሎ ተፈጸመው የተባለው ጥቃት ይህ ጥቃት ገዳም ላይ ተፈጽሟል የተባለ ሲሆን ድብደባው ግን በድሮን አሊያም በሌላ የጦር መሳሪያ መፈጸሙን የሚያረጋግጥ የሶስተኛ ወገን ምስክርነት አልተገኘም የሚሉ አካላት አሉ። ሆኖም የፖለቲካ ፓርቲዎች ስለዚህ ክስተት የተቃውሞ መግለጫ ማውጣት ጀምረዋል። ለአብነት ያክል እናት ፓርቲ በአባይ ቅድስት አርሴማ ገዳም ላይ ተፈጸመ ያለውን የድሮን ጥቃት የሽብርና የአጥፍቶ ጠፊነት ተግባር ነው በማለት አውግዟል። በአማራ ክልል ደቡብ ወሎ ዞን ቦረና ወረዳ የሚገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአባይ ቅድስት አርሴማ ገዳም ላይ በተፈጸመ የድሮን ጥቃት የሰዎች ሕይወት ያለፈበትና በንብረት ላይ ከፍተኛ ጉዳት ደርሷል ያለው እናት ፓርቲ ጥቃቱን አውግዟል። ነገር ግን ደረሰ ላለው ጥቃት የድሮን ስለመሆኑ ማረጋገጫ አልሰጠም። ፓርቲው አክሎም ህዝብ ለማገልገል የተቋቋሙ ተቋማት ለህዝቡ ጅምላ ጨራሽ እየሆኑ ነው ብሏል። ፓርቲው በዛሬው ዕለት ባወጣው ወቅታዊ መግለጫ እንዳመለከተው ጥቃቱ የተፈጸመው ሐምሌ 15 ቀን 2018 ዓ.ም ረፋድ 4 ሰዓት ላይ እንደሆነም ገልጿል። በጥቃቱ ምክንያት 2 መነኮሳት እናቶች ወዲያውኑ ህይወታቸው አልፏል ያለ ሲሆን 14 እናቶች ደግሞ ከፍተኛ ጉዳት ደርሶባቸው በመካነ ሰላምና ደሴ ሆስፒታል ሕክምና እየተከታተሉ ይገኛሉ ብሏል። አክሎም በገዳሙ የተከማቸ የዓመት ቀለብ እህልና ጥራጥሬ ሙሉ በሙሉ ማዕድ ቤት፣ የውሃ ማጠራቀሚያ የፕላስቲክ ታንከሮች፣ የውሃ ማስተላለፊያ ቱቦዎችና ሌሎች ቁሳቁሶች መውደማቸውን አስታውቋል። ገዳማውያኑ ጥቃቱ ከመፈጸሙ በፊት የድሮን ድምፅ ሰምተውና ተመልክተው እንደነበር የገለጸው ፓርቲው እኛ ገዳማውያንን ቴክኖሎጂ ነው ብለን የምንፈራውና የምንጠራጠሩ ነገር የለም በማለት ስራቸውን ሲቀጥሉ ድንገት ቦምብ እንደወረደባቸውና በርካቶች መጎዳታቸው እንደነገሩት አመልክቷል። ፓርቲው ተመሳሳይ ድርጊቶች በታጣቂዎች ሽፋን በእምነቱ ተከታዮች አገልጋዮች ገዳማት ላይ እየተፈጸመ ያለ ጥቃት ተራ የስህተት ጥቃት ሳይሆን ስርዓታዊና ከጥላቻ የመነጨ ነው ብሏል። ይህም አጥፍቶ የመጥፋት ተግባር መሆኑን እንደሚያምን በመግለጽ በጽኑ አውግዟል። እናት ፓርቲ ድርጊቱን በእምነት ተቋማትና በገዳማት ላይ የሚፈጸም አጥፊና ስርዓት አልበኝነት የተሞላበት ተግባር ሲል የኮነነው ሲሆን መንግስት ኃላፊነቱን እንዲወስድ ጥሪ አቅርቧል። መንግስት ሙሉ ኃላፊነቱን እንዲወስድና ድርጊቱ ሲፈጸም የሚያሳይ ምስልና ቪዲዮ ለህዝብ ይፋ እንዲያደርግ አጥብቀን እንጠይቃለን ብሏል። አክሎም ይህንን የአጥፍቶ ጠፊ የሽብር ድርጊት ሲል ገልጾ መላው ኢትዮጵያውያን በአንድነት ማውገዝ እንዳለባቸው ጥሪ አቅርቧል። ፓርቲው ሀገርን ከጥቃት ለመጠበቅ የተቋቋሙ ተቋማት ህዝብን ጅምላ ጨራሽ ወደ መሆን መሸጋገራቸውን ህዝቡና ዓለም አቀፍ ማህበረሰብ እንዲያውቀውና አጥፊው አካል ተጠያቂ መደረግ አለበትም ብሏል። ፓርቲው የቆሰሉ ገዳማውያን በበረሃና በቅዝቃዜ ውስጥ የቀሩትና ቀለባቸው የወደመባቸው አባቶችና እናቶች በረሃብና ውሃ ጥም ከማለቃቸው በፊት አስቸኳይ ድጋፍ እንዲደረግላቸው ሲልም ጥሪ አቅርቧል። ጥቃቱን በተመለከተ እስካሁን ከገለልተኛ አጣሪ ወገን እንደዚሁም ከመንግስት አካል የተሰጠ ማረጋገጫም ሆነ ምላሽ የለም። ውድ የሸገር ታይምስ ቤተሰቦች የመረጃ ቅኝታችን አበቃ። በያላችሁበት ሰናይ ጊዜ ሸገር ታይምስ
አዲስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።